Let's go Nigeria. Let's go America. Let's go China. Let's go Holland. Let's go everywhere. Amen. I told you. Let's go Ethiopia. I'm come back. Let's go South Africa. ከመሜዚክ ፓርት በጣም ነው ያሳቀችኝ የምር አረካቷ የኛ ቀበጥ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ? ደህና ናችሁ? እኔ ጋር ሁሉ ሰላም አልহামዱሊላህ። ዛሬ ጁምአ ነው። መልካም ጁምአ ብያለሁ ሙስሊም እህቶቼ እንደውም ክርስቲያን እህቶቼ መልካም ቀን ይሁንላችሁ ውዶቼ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ትናንት እንግዲህ ሀይሚዬ ሾፌር ሆና መኪናውን ስትነዳው ነበር ማለት ነው። እንግዲህ እንደ መጀመሪያነቷ በጣም ይደነቃል ችሎታዋ ማለት ነውና ትንሽ ነው እንትን የምትለው እንጂ ከዛ በኋላ በቃ ቶሎ ትለምዳለሽ ምናምን። ከዛ ፈተና ምናምን አለ አይደለ? የተወሰነ ፕሮሰስ አለው በቃ። እና ለማንኛውም ይመችሽ ሀይሚዬ፣ ችሎታሽን አሳይተሻል። እንግዲህ ይገዛል መኪናው ነው የምላችሁ። ሊገዛ ነው መኪናው ሊገዛ ነው። ግን ሴቶች ምን አይነት ከለር ነው የምትፈልጉት? መኪና ምን አይነት መኪና ነው የምትፈልጉት? ያው ከለር ቀይ ነው ብዙ ጊዜ ሴቶች የምንፈልገው ይባላልና እኔ ግን መኪና የትኛውም ከለር ችግር የለብኝም። ግን ሞርዛ እናንተ የምትፈልጉት ምን አይነት መኪና ነው? መኪና ያው ስም አለው በነገራችን ላይ። እኔ ስለ መኪና አላቅም። የሚያውቁት ናቸው እንጂ የሚያውቁት፣ ግን እኔ አላቅም ስለ መኪና ምናምን ማለት ነው። ሴቶች እንግዲህ ስማችን መኪና ሲባል በጣም ለመኪና ያለን ፍቅር የተለየ እንደሆነ ነው ብዙ ጊዜ ወንዶች የሚያወሩት ማለት ነውና እኔ ግን ከነዛ መሀል አይደለሁም። መኪና ሲባል ምንም አይመስለኝም። አላቅም እኔ ያን ያክል ጉጉት ምለለት ምናምን ነገር አይደለም። እኔ ቢኖረኝ ደስ ይለኛል፣ ይኖረኛልም ደግሞ ወደፊት ኢንሻአላህ። ግን ደግሞ ያን ያክል አንዳንድ ሴት አሁን መኪና ሲባል በቃ ሰፍ ይላል። መኪና ያለው ወንድ ሲባል በቃ በጣም ነው ብዙ ሴቶች እንትን የሚሉት ማለት ነውና መኪና ያለው ወንድ ሲባል ሰፍ ይላሉና ወንዶችም እንደዛ ነው የሚቀርጹና አብዛኛው ማለት ነው። ግን እኔ ያን ያክል እንደዚህ ሰፍ የሚሉት ሴቶች ጋር አይደለሁም ማለት ነውና እናንተስ? ቢኖረኝ ግን ደስ ይለኛል፣ ይኖረኛልም ኢንሻአላህና ደስ ይላል። ምክንያቱም በተለይ አሁን አዲስ አበባ ምናምን እንደዚህ በራሳችሁ መኪና ሽርሽር እንደማለት በራሳችሁ መኪና ፈለጋችሁበት ደርሳችሁ መምጣት ማለት አስባችሁታል? በጣም ደስ ይላል። መኪና በጣም ደስ የሚል ነገር ነው። ግን እኔ ያው እያልኳችሁ ያለሁት ሀሳብ የተረድታችሁኛል ብዬ አስባለሁ። ብዙ ሴቶች ስለ መኪና ነገር ሲነሳ በቃ በጣም ነው አባረው የሚወዱት ማለት ነው። ግን እኔ እንደዛ የዛን ያክል ምናምን አይደለሁም ለማለት ፈልጌ ነው ማለት ነው። እና ውዶችዬ ዋናው ለሰው ልጅ መልካም ሰው ይስጣችሁ፣ የኔ የምትሉት ሰው ይስጣችሁ፣ ንጹህ ፍቅር ይስጣችሁ እንጂ ሁሉም ነገር ይመጣል ማለት ነው ውዶቼ። እና በዚሁ አጋጣሚ ሳልናገር ማልፈው ነገር ምንድነው፣ ብሩኬ ከሚያስገርመኝ ጸባዩ አንዱ ማለት ነው እሱ ያለው ሁሉ ቅመሜ እንዲኖራት ይፈልጋል። የምሬን ነው፣ በጣም ነው የሚገርመኝና እንደዚህ አይነት ልብ መኖር የምር በጣም መታደል ነውና ፈጣሪ ይሄን ቅን ልብህን ገራገር የሆነ ልብህን አይቀይርብህ ነው የምለው። ሁሉ ጊዜም ቢሆን እንደዚህ ይላሉ፣ ተሰሙኛላችሁ አይደለ? ምክንያቱም ውዶቼ ለኔ የምትሉት ሰው ለራሴ ለምትሉት ሰው በቃ አይደለ እናንተ ያላችሁ ነገር ሁሉ እንዲኖረው ከናንተም በላይ ደግሞ ከፍ ብሎ እንዲታይ መጣር ማለት ይሄ ንጹህ ፍቅር ሲኖራችሁ፣ ልባችሁ ቀና ሲሆን፣ ልባችሁ ንጹህ ሲሆን ነው እንደዚህ አይነት ነገር የምታስቡት። ገባችሁና እንደዚህ አይነት ሰው ፈጣሪ ለሁላችንም ያድለን ይስጠን ማለት ነው ውዶቼ። እና ብሩኬ ከሚያስገርመኝ ነገሮቹ የሆነ ስራውን ተግባሩን በሂደት በሚመጣበት ነገሮች ሁሉ ሳየው ላይክ በቃ እሱ ያለው ነገር በሙሉ ቅመሜ እንዲኖራት ይፈልጋል፣ ከሱ በልጣ እንድትገኝ ይፈልጋል፣ ሳቋን ይፈልጋል፣ ደስታዋን ይፈልጋል። እና ይሄን ጥረትክን በጣም ነው የምወድልክ ብሩኬ ወንድሜ፣ ቀጥልበት። እንደዚህ ትሪት አድርጉ ፍቅረኞቻችሁን፣ ሚስቶቻችሁን። ወንዶችዬ እንደዚህ ነው ትሪት ማድረግ ያለባችሁ። እና ጨረቃዎቻችንን የምትከታተሉ ወንዶች ከብሩክ የተማሩ፣ ሴቶች ደግሞ ከሀይሚ የተማሩ ቁጥብነትን፣ አስተዋይነትን፣ እርጋታን እና ይመቻችሁ ጨረቃዎቻችን። ቅመሜ ትላንት አልተቻለችም፣ በጣም ነበር ስታዝናናኝ የነበረው። ደግሞ 30 ጊዜ ክላክስ የምታደርገው ነገርስ ላይክ እንዴት ነው አጃቢ ስትሆን የሰርግ አጃቢ ምናምን ነገር እንደዛ ክላክስ ታደርጋላችሁ። ክላክስ ማድረግ እኮ ደስ ይላል፣ ግን መሀሉን ተጭናችሁ በቃ እና በጣም ነበር የሳኩት እንደዛ ስታደርግ።
በጣም አዝናንታኛለች። የኛ ቁጥብ የኛ አስተዋይ ደግሞ ስታምር እንዴት እንዳማረባት ሙሉውን ባየው ደግሞ ደስ ይለኝ ነበር። የሆነ ሙሉዋን ፓርት ማለት ነው ከእንትኗ በላይ ነው የሚታየውና አለባበሷ በጣም ያምራል። ጸጉሯ ሁሉ ነገሯ ብቻ ደስ ይላልና የኛ ውብ የብሩኬ ቅምጥል ይላታል እና ይመችክ ቡራዬ። ለማንኛውም አረ ወይኔ ብላ ሼር አድርጋለታለችና በመሀልም በነገራችን ላይ እየደነገጥኩ የሆነ እየፈራሁ ሁሉ ነበር ያየሁት ማለት ነው። ግን እንደዚህ አይነት ነገር ላይ መፍራት የለባችሁም። ፍርሃትን ትታችሁ ላይክ ፎከስ ነው ማድረግ ያለባችሁ የምትባሉት ነገር ላይ። አሁን ብሩኬ ከጎን ተቀምጦ ይሄን አድርጊ ይላል አይደለ? እሱ ከሚላት ቦታ ላይ ነው አእምሮዋን እንትን ብላ ፎከስ ማድረግ ያለባት። ከፈራችሁ የሆነ ጥሩ አይደለም ማለት ነውና መፍራት የለባችሁም። ደፋር ልትሆኑ ይገባል። ደፋር ስላችሁ ላይክ እንዴት ነው ተረድታችሁኛል ብዬ አስባለሁ። ትንሽ መስመሪን ያለፉ ከመሰለኝ ደግሜ ያላገኛቸው። ይሄ እንኳን መጥፎ ነገር አይደለም እውነት። የሆነ ኮምፕሮማይዝ ማድረግ አለመቻሌ ያናደኛል። አንዳንድ ሰው ህይወትሽ ውስጥ ዝም ብሎ ዘው ብሎ መግባት መብቱ ይመስላል። ኦር የሆነ ጊዜ የምትተዋወቂ ሰው ስለሆንሽ ብቻ አንቺ ህይወት ላይ ታይትል ያለው ይመስላል። የሆነ እንደዚህ እኮ አድርጌ ነበር የምትለዋ ነገር ሁልጊዜ ነው በህይወትሽ ውስጥ ሁልጊዜ የሆነ ነገር አንቺ ህይወት ውስጥ ለማድረግ መብት ያለው ይመስላል። የቅመሜ ስቶሪ ላይ ያደረገችው መልእክት ነው ማለት ነው ውዶቼ። እውነት ነው። አንዳንድ ሰው ላይክ ቀርባችሁት ጓደኛችሁ ሊሆን ይችላል። ያን ያክል ቤስት ላትሆኑ እኮ ትችላላችሁ አይደለ? ግን ዝም ብላችሁ የሆነ ወዳጅ ነገር የሆነ ቦታ ላይ የምትተዋወቁ የሆነ ጊዜ ከሆነ ቦታ ላይ ጥሩ ጊዜ ያሳልፋችሁ ሊሆን ይችላል እና እንደዚህ አይነት ሰው ህይወታችሁ ላይ ዘሎ ይገባና ህይወታችሁን ለመበጥበጥ ይሞክራል። ገባችሁና ለእንደዚህ አይነት ሰዎች አንዳንድ ሰው እድል ይሰጡታል፣ ይማራል። ወይም ደግሞ ቀርበው ምንድነው ችግርህ፣ ለምንድነው እንደዚህ የምታደርገው ብለው ሊጠይቁ ይችላሉ። አንዳንድ ሰው ደግሞ በቃ ያንን ሰው ያረቁታል፣ ኢግኖር ያደርጉታል። ገባችሁና አንዳንድ ሰው የሆነ የተሰጠው የራሱ የሆነ ቦታ አለው። ቦታውን አልፎ መጥቶ መስመሩን አልፎ መጥቶ የእናንተን ህይወት በማያገባው ነገር ገብቶ ልበጥብጥ ካለ በጣም የሚያስጠላ ነገር ነው፣ የሚያስጠላ ተግባር ነው ማለት ነውና ሁሉም ሰው የራሱን ቦታ ማወቅ መቻል አለበት። ጓደኛም እንደ ጓደኝነቱ፣ ሌላውም እንደዛው። የሆነ ሰዓት ላይ እንደዚሁ ያወቃችሁት ሰው እዛው በቃ ማለት መንገድ ላይ ሲያገኛችሁ ወይም መረዳዳት ባለባችሁ ሰዓት ልትረዳዱ ትችላላችሁ። ከዛ ውጭ ግን እናንተ ህይወት ላይ ዘሎ ገብቶ የእናንተን ህይወት እሱ ልምራ ማለት አይችልም፣ ወይም ደግሞ ሊበጠብጥ አይችልም ማለት ነውና ለእንደዚህ አይነት ሰዎች ምንም አይነት ቦታ መስጠት አያስፈልግም ማለት ነው ውዶቼ። እና ይመቻችሁ፣ መልካም ቀን ይሁንላችሁ። በጣም ነው የምወዳችሁ። መልካም ጊዜ ብያለሁ። ባይ ባይ።